ይናገሩታል። 318ቱ ሊቃውንት በነገራችን ላይ በዓላትን እንደ አይሁድ አድርጋችሁ በመጠንቀቅ እንደው ያለ ልክ በመጠንቀቅ አታክብሩ ብለዋል። ምክንያቱም ማክበራችን ክርስቲያናዊ እንጂ አይሁዳዊ መልክ እንዳይኖረው ማለት ነው፣ ኦርቶዶክሳዊ መልክ እንዲኖረው ማለት ነው፣ ሌላ አይደለም። እና ሙሽራ የሚመጣ በመንፈቀ ሌሊት ነበረ። 10ሩም ሴቶች የሙሽራው ወዳጆች ናቸው። በደንብ ያዙልኝ። የሙሽራው ምኖች ናቸው? በኋላ ወደ ትርጓሜው ስንመጣ የሚጠቅመን ትምህርት ነው። 10ሩም ሴቶች የሙሽራው የልብ ወዳጆች ናቸው። የምን ወዳጆች? መቼም ሰርጌን አድምቅልኝ የሚባልና ሰርጌ ላይ ተገኝልኝ ይለያያል። እነዚህ ሴቶች ዝም ብለው ሰርግ ላይ መገኘት አይደለም ጥሪያቸው፣ ሙሽራውን አጅቦ የመግባት የሙሽራው ቤተሰብ የሙሽራው አክባሪ የመሆን ኃላፊነትና ወዳጅነት ያላቸው ሴቶች ናቸው 10ሩ። ግን ደግሞ 5ቱ ሰነፎች ሆኑ። እስኪ ካረሳችሁት ንገሩኝ፣ ምን ይዘዋል? ምን ያላዙ? ምን ያዙ? ማሰሮ ይዘዋል፣ ግን ምን ያላዙ? ዘይት ጎሎባ የላቸው። 5ቱ ልባሞች ግን ምን አላቸው? ዘይትም አላቸው፣ ማሰሮም አላቸው። 2ቱም ተኙ። እነዚህ ሰነፎቹ ከነችግራቸው ያለንን እናሟላ ሳይሉ ልክ እንደኛ ዘመን ሰው ትንሽ ጊዜ ስላለኝ በኋላ አሳካዋለሁ፣ በኋላ ይሄን እናረጋለሁ ብለን ቀጥረን መንፈሳዊ ሕይወትን ለጊዜ እንደምንተወው ሁሉ እነዚህ ሰዎችም የጎደላቸው ነገር እንዳለ እያወቁ ጊዜ አለኝ ብለው ተኙ። 5ቱ ሰነፎች ጊዜ አለን ብለው ተኙ፣ አንቀላፉ። ሙሽራው ስንት ሰዓት እንደሚመጣ ምናልባት ከልምድ መንፈቀ ሌሊት ተብሎ ይሄንን ያውቃሉ፣ ከልማድ ይሄን ያውቃሉ። ነገር ግን ካንቀላፉ በኋላ እንቅልፍ ተመቻቸው። ከእንቅልፍ ተነስተው የጎደላቸውን ዘይት ማምጣት አልቻሉም። እንቅልፍ ጣፈጣቸው፣ አደከማቸው። እዚያው በተኙበት ሲርመጠመጡ ሙሽራው ድንገት መጣ። ምናልባት የኛ ሕይወትም አንዳንዴ እንዲህ ሊመዘን ይችላል። ይሄ ገጠመኝ ይኖረዋል። ዛሬ ንስሐ ግባ ሲባል ትንሽ የሆነ ቀጠሮ ይኖረዋል። ሰው የራሱ እቅድ ይኖረዋል። እቺ ከሆነች በኋላ እቺ ዓመት እቺ ጊዜ እቺ ምንለው ነገር አለ። ቁረብ ሲባል እንደዛው። በነገራችን ላይ እርግጠኛ ነኝ ያው እንዳልኳችሁ በርዕስ ስለ ቁርባን ስለምን ስትማሩ ተምራችኋል። ንስሐ የገባ የትኛውም ሰው መቁረብ ይችላል። ንስሐ ገብቶ ከኃጢአት ነጽቶ ማንም ሰው መቁረብ ይችላል፣ ክርስቲያን በሃይማኖት እስከኖረ ድረስ። ከዚያ ውጪ ለመቁረብ ሚስት ማግባት ባለማግባት እንደዚህ አይነት ነገር የለም እኮ። ሰዎች እስኪያገቡ ድረስ በጋብቻ እኖራለሁ ብለው፣ በእርግጥ ይሄ ሕግ አሁን እየሰራ አይመስለኝም። የነፍስ አባት ይጠይቃል። የምትቆርቢው ወደፊት እቅድሽን ተናግረሽ ነው በቤተ ክርስቲያን ስርዓት። ወንድም እንደዛው ምን ለመሆን መርጠሃል? የህይወት አቅጣጫ 2 ነው ታውቃላችሁ። አሁን እኛ እንደምንኖረው አይደለም። የህይወት አቅጣጫ 2 ነው፣ ሶስተኛ መልክ የለም። ወይ ምንኩስና ነው ወይ ጋብቻ ነው። መሀል ላይ ያለ ህይወት የለም። ያው አብዛኞቻችን ዝም ብለን እንኖራለን። እንደ ስርዓቱ ነው የምነግራችሁ። ወይ ማግባት ወይ ደግሞ ምንኩስና። ሶስተኛ አማራጭ የሚባል ህይወት በቤተ ክርስቲያን የለም። ስለዚህ ካህናት ምን ብለው ይጠይቃሉ? የነፍስ አባቶች ስርዓቱን ነው እየነገርኳችሁ ያለው። ይሁን አይሁን እሱ ሌላ ነገር ነው። ግን እንደ ስርዓት ቢያንስ እንድናውቀው ምንድነው እቅድህ? በምንኩስና ወይስ በጋብቻ እኖራለሁ ብለህ ነው የምትቆርበው ተብሎ ይጠይቃል። ሴቷም እንደዚህ ትጠይቃለች፣ አቋሟን ትናገራለች። እመነኩሳለሁ ብሎ መቁረብ እና ከዛ ሐሳብ ቀየርኩ ማለት ትንሽ ቀኖናውን ከበድ ያደርገዋል። ምክንያቱም ቃል ክቡር ነው በቤተ ክርስቲያን። በግድ መንኩስ አይባልም፣ ግን ቃል ክቡር ነውና ቀኖና ያስፈልገዋል። ሰዎች ብዙ ጊዜ ቢመነኩስም እንኳን እኔ በጋብቻ ነው መኖር የምፈልገው ይሉና 4ቱ ባህሪያት የተስማሙላቸው የሆነ እንደሆነ ፍትወት እንስሳዊ የጠፋላቸው እንደሆነ መመንኩስ ይችላሉ። አገባለሁ ብለው እየቆረቡ እቅዴ ማግባት ነው ጋብቻ ነው ብለው እየቆረቡ ጊዜው ሲደርስ በጋብቻ ቅዱሳን መላእክትን የሚመስልበት ህይወት አለ ሌላ ብለው በጋብቻ አይደለም በምንኩስና መኖር እንመርጣለን ካሉ ይችላሉ። ይሄንን አሳውቀው ንስሐ ገብተው ማንም ሰው መቁረብ ይችላል። ብዙዎቻችን ግን እንደማስበው ወይም ደግሞ እንደምሰማው አንዳንዴ
ነገ ኃጢአት ብሰራስ የሚል ፍርሃት ያለብን ብዙዎች ነን አይደል? እና መልአክ ለመሆን ቆርበን አናቅም። አቁራቢውም ሊሳሳት ይችላል፣ ቆራቢውም ሊሳሳት ይችላል። መልአክ ለመሆን ቆርበን አናውቅም። ወድቆ ለመነሳት ነው የምንቆርበው። የበላነው ስጋ የጠጣነው ደም እንዲጠብቀን ነው የምንቆርበው። መጽሐፈ ምሳሌ ምዕራፍ 24 ላይ እንደተጻፈው ጻድቅ ስንት ጊዜ ይወድቃል? የምታውቁት ጥቅስ ነው። ስንት ጊዜ ይወድቃል? ከዚያስ ስንት ጊዜ ይነሳል? እንደዚህ ነው። ወድቆ የመነሳት ሃይማኖት ነው። ዝም ብለው ወድቅ ያለው አልነሳም ብሎ ተስፋ መቁረጥ የሚባል ነገር የለም። ሰይጣን ግን ክፉ ነው። እኔ በጣም የሚገርመኝ የሰይጣን ክፋቱ ምን ያህል የሰለጠነ እንደሆነ የምታውቁት? ወይ እኔ እኮ ለስጋው ልደሙ አልበቃሁም እንድንል ትህትና የመሰለ አደገኛ ነገር ወደ ልባችን ያመጣል። እኔ እኮ እንደው ለስጋውና ለደሙ አልበቃሁም። ይሄ ትህትና እኮ ጥሩ ነው፣ አክብሮቱ ጥሩ ነው። ግን እንዲህ እያለ እስከ መቼ ነው ጥያቄው? እንደነዚህ 5 ሰነፎች የሚባክን ጊዜ እንዳይኖር ያሰጋል። 5 ሰነፎች ጊዜ አለን ብለዋል፣ ታኝተዋል፣ አንቀላፍተዋል። ሙሽራው ስንት ሰዓት እንደሚደርስ አያውቁም። ቢያውቁም እንኳን ከእንቅልፋቸው አዚም ተነስተው የጎደላቸውን ሞልተው ወደ ሙሽራው አዳራሽ እልፍኝ ለመግባት የሚያበቃ ዝግጅት የላቸው። ስለዚህ ባልጠበቁት ሰዓት መጣ። የኛ ዕጣ ፈንታ እንደነዚህ ሰነፎች እንዳይሆን ክርስቲያኖች ለመንፈሳዊ ሕይወት ቀጠሮ እያበዛን የማናውቀው እድሜያችንን በማናውቀው ጊዜያችን ራሳችንን እንዳናታልል የሚያስተምር ትልቅ መልእክት ነው ይሄ የ5 ሰነፎች ታሪክ። እና ትህትና የመሰለ ያልኳችሁ እኔ ኃጢአተኛ፣ እኔ ዝሙተኛ፣ እኔ እንዲህ ብቻ የምንለው ነገር ብዙ ነው። አያችሁ፣ ይህንን ለንስሐ መጠቀም እንጂ ማለት ለጸጸት መጠቀም እንጂ ከስጋውና ከደሙ ከንስሐ ለመራቅ እነዚህን የለመድናቸውን ኃጢአቶች እየተበተቡ ራስን ከስጋ ከደም ማራቅ እግዚአብሔር የማይቀበለው ትህትና ነው። ይቺ ደግሞ የታወቀች ኃጢአት ናት። ትህትና የመሰለች ትዕቢት ትባላለች ስሟ ራሷ። ትህትና የመሰለ ምን አልኳችሁ? ወይኔ ኃጢአተኛው እኔ እንደዚህ ይሄ እኮ ማለታችን ጥሩ ነው። ትህትና ማሳየታችን ጥሩ ነው። የተሰበረ በመኖሩ ጥሩ ነው። ህይወታችንን መረዳታችን ጥሩ ነው፣ መልካም ነው። ግን እስከ መቼ የሚለው ነው ነጡ። እዚህ ሰው መልአክ ለመሆን አይቆርብም። ሰው ንስሐ የሚገባው ነገ ኃጢአት ላለመስራት አይደለም። ኃጢአት ልንሰራ እንችላለን፣ ግን እግዚአብሔር እረኛዬ ነው ብለን ከኃጢአትም የሚያነጻውን አምላክ ተማምነን ነው። ከኃጢአት የሚጠብቀንን አምላክ አምነን ነው እንጂ እኮ ኢዮብ ራሱ እንዳለው ሰማይኒ ኢኮነ ንጹሕ በቅድመ፣ ሰማይ እንኳን በፊት ንጹሕ አይደለም ነው የሚለው። እኛ እነማን ነን? ልንበድል እንችላለን። መልአክ ለመሆን ቆርበን አናቅም። እንደዛም ሆኖ አያውቅም። ግን ደግሞ የቆረብነው ስጋና ደም የበላነው ስጋና ደም እኛን ይጠብቀናል። ይሄን እናምናለን። ሰዎቹ ያለ አግባብ ጎትተው የሚተረጉሙት ያለ አውዶ ወስደው የሚያበላሹት ጥቅስ ይሄ ነው። ከአብ ዘንድ ጠበቃ አለን የሚለው የዮሐንስ ወልደ ነጎድጓድ መልእክት ክርስቲያኖች፣ ጠበቃ ማለት እኛን ከኃጢአት መጠበቅ ማለት ነው። የበላነው ስጋ የጠጣነው ደም በቅዳሴ አትናቴዎስ ኦ ወልድ ክላ ከመዛሃመ ወበል ላማ ሰበቅታኒ፣ አቤቱ ወልድ ሆይ እንደ ጥንቱ ላማ ሰበቅታኒ በል፣ የሚያደርጉትን አያውቁምና ይቅር በላቸው በል፣ እንደ ጥንቱ ጩህልን ተናገርልን ይላል አትናቴዎስ በቅዳሴው። ቤተ ክርስቲያን የክርስቶስን ስጋና ደም ዕለት ዕለት ለምእመናን ስታቆርብ ስትፈትት ይህንን እያለች ነው አትናቴዎስ እንደነገረን በቅዳሴው። እና ዕለት ዕለት ትኩስ ሆኖ እኛን ከራሱ ጋር የሚያስታርቅ ደም አለን፣ ስጋ አለን። ሁለተኛ ደግሞ እኛን ከኃጢአት የሚጠብቅ ስጋና ደም አለን። ስለዚህ እሱን አምነን ነው። ምናልባት ከዚህ መለኮታዊ ጥበቃ አፈንግጠን እንኳን ብንሄድ ወድቀን እንድንነሳ የሚያደርግ ጥበቃ ነው። ወድቃችኋል አልፈልጋችሁም የሚል አምላክ የለንም። ቆሽሻችኋል አልፈልጋችሁም የሚል አምላክ፣ ተሰብራችኋል አልጠግናችሁም የሚል አምላክ፣ ፈሳችኋል አላፍሳችሁም ወይም አትታፈሱም አትነሱም የሚል አምላክ የለንም። የተሰበረውን ጠግኖ የወደቀውን አንስቶ የቆሸሸውን አንስቶ ወደ ቀደመ ክብር ወደ ቀደመ ጸጋ የሚመልስ አምላክ ነው ያለን። ለዚህ ማስረጃችን መቼም ብዙ 3 ምሳሌዎች አሉ በሉቃስ ወንጌል ምዕራፍ 15 ላይ። አምላካችን እግዚአብሔር ፈላጊ አምላክ ነው። ይሄን ካልን ክርስቲያኖች እነዚህ ሰነፍ ሴቶች 5ቱ ሰነፎች የጎደላቸው ይሄ አንድ ነገር ነበር፣ ጊዜ።
ጊዜ። እስኪ ልጠይቃችሁ እኔ አሁን እናንተ ከዚህ መድረክ በኋላ ወደ ቤታችሁ ትሄዳላችሁ። የት ደረሳችሁ ስትባሉ የቤታችሁን ርቀት ስለምታውቁት ምናልባት 10 ደቂቃ 5 ደቂቃ 2 ደቂቃ ቀረኝ ብላችሁ መናገር ትችላላችሁ። ርቀቱን ስለምታውቁት የለመዳችሁት ስለሆነ። ልትሞቱ ምን ያህል ጊዜ ቀራችሁ ብትባሉ ስንት ትላላችሁ? ሁሉም ሰው አርጅቶ አይሞትም አይደለ? ይቻለም ደግሞ እንደምታውቁት የሚሮጥ ሰው እያለ ቤቱ የተኛውን ሰው እንቅፋት ሊመታው ይችላል። እንደዚህ ነው። ቤት ውስጥ ያለውን ሰው እንቅፋት ፈልጎ ይመታዋል። ይሄ ዓለም እንደዚህ ነው እና የማናውቀውን ዳርቻ የማናውቀውን መዳረሻ እድሜያችንን ምን ብለን ልንናገር እንችላለን? ምናልባት እሱንም እግዚአብሔር ከጠበቀን ቤት ለመድረስ 5 ደቂቃ ቀርቶናል ብለው ያልደረሱም እኮ አሉ። ስንት አደጋ አለ። ቤት ለመድረስ 3 ደቂቃ ቀርቶናል ብለው በ3 ደቂቃ ውስጥ ህይወታቸው ከመንገድ የቀረ ሰዎች አሉ፣ ይታወቃል። ምን ልላችሁ ፈልጌ ነው? የእድሜያችንን መዳረሻ የምናውቅ እዚህ ውስጥ ስንቶቻችን? ማናችንም ማናቅ። ካላወቅ ነው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች እንዳለ የመዳን ቀን መቼ ነው? አቤት ከእንቅልፋችን የምንነሳበት ቀን አሁን እንጂ ስለ ቀጣዩ ሰዓት እንኳን የምናውቀው ነገር የለንም። ስለዚህ ዘይት የጎደለብን ሰዎች አሁን ነው መነሳት የነሻ ጊዜያችን። ስለ ቀጣዩ የምናውቀው ምንም ነገር የለም። ምንም በኋላ ሙሽራው ከመጣ በኋላ ተነሱ። ያሳዝናል። ተነሱና እነዚህን 5 ልባሞች አረ ከዘይታችሁ ዘይት ስጡን አሏቸው። 5 ልባሞች ሲመልሱ ምን አሉ? አልቦ ዘአክል ለነ ወነክን፣ ለእናንተና ለኛ የሚበቃ የለንም አሏቸው። ገርማችኋል። መበደር ማበደር የተለመደ፣ መዋስ ማዋስ የተለመደ፣ መስጠት መቀበል የተለመደ ወግ ነበረ። አሁን ግን እሱ ሁኔታ ይህንን ለማድረግ አያስችልም። እነዚህ ለጋስ የነበሩ 5 ልባሞች ለኛና ለናንተ የሚበቃ የለም አሏቸው። ከዘይታችሁ ዘይት ስጡን ሲሏቸው ለኛና ለናንተ የሚበቃ የለም አሏቸው። ጊዜው አይደለም፣ ለብድር የሚሆን ጊዜ አይደለም፣ ለመካፈል የሚሆን ጊዜ አልቋል። ስለዚህ ይሄንን ዘይት ከኛ ቀንሰን ለናንተ አንሰጣችሁም አሏቸው። የተከፈተ በር ትተው የተዘጋ የነጋዴ በር አንኳኩተው ዘይት ለመግዛት ሲሄዱ ዘይቱን አላገኙ። ሲመለሱ በሩ ተዘግቷል። አክብሮ እንዲያጅቡት የጠራቸው ዝም ብሎ ታዳሚ ሊያደርጋቸው አይደለም። አክብሮ የጠራቸው ወዳጆቼ ብሎ የደስታዬ የሐዘኔም ቀን ወዳጆች ተካፋዮች ብሎ የጠራቸው 5 ሰነፎች ጠሪያችን አክባሪያችንማ እንዴት ይጨክናል ብለው አንኳኩ። ሲያንኳኩ አረ ወነነባ ሙሽራው ክፈትልን እንግባ አሉት። ባዶ እጃቸውን ናቸው። ማሰሮ ይዘዋል። እስኪ ንገሩኝ ምን አልያዙ? ዘይት አልያዙ። ዘይት ሳይዙ አሁን በባዶ እጅ አንኳኩ። ያውቃናል ብለው አይጨክንም ብለው ማለት ነው። ሙሽራው የዋዛ አይደለም። በሩን እንደቆለፈ ድምጹን ብቻ አሰማቸው። እውነት እውነት እላችኋለሁ ምን አልላችሁ? አራሳችሁት? እግዚአብሔር ከዚህ ይሰውረን። ትርጓሜው ምንድነው? ባጭሩ ይሄ ሰፋ ያለ ትርጓሜ ስላለው ባጭሩ እንግዲህ በመግቢያዬ ላይ እንደተናገርኩት ሙሽራው ኢየሱስ ክርስቶስ ነው። 5 ሰነፍ የተባሉ 5ቱን ህዋሳት በአግባብ ያልተጠቀሙ ሰዎች ናቸው። 5 ህዋሳት የሚባሉት የምታውቋቸው ናቸው። ትንሽ በቤተ ክርስቲያን ሲሆን የተለየ ጠባይ ትርጓሜ ይኖራቸዋል። ግን ለጊዜው እሱን ብቻ ብትይዙ ለእናንተ ይበቃቸዋል፣ ችግር የለውም። በእጃቸው የቤተ ክርስቲያኑ ትርጓሜ ሲነግራችሁ በእጆቻቸው ምናልባት ከመቀማት ያለፈ ትርጉም ያልሰሩ፣ ከመቀበል ያለፈ መስጠትን የማያውቁ፣ እጅ ለሌላቸው እጅ ያልሆኑ፣ በእግሮቻቸው እግር ለሌላቸው እግር ያልሆኑ ሰዎች፣ በእግሮቻቸው ወደ በጎ ነገር ያልተራመዱ ሰዎች። የሔዋንን እግሮች ታስታውሳላችሁ? ወደ ዕፀ በለስ የተራመዱ ናቸው። በዚህ ምክንያት ክርስቶስ ለሔዋን እግሮች ካሳ ሲከፍል በችንካር ተቸነከረ አይደለ? በነገራችን ላይ ክርስቶስ ዝም ብሎ በአጋጣሚ አይሁድ ስለፈለጉ አይደለም እግሩን የቸነከሩት። እግር ኃጢአት ሰርቶ ነበር። በእግር በደል ተሰርቶ ነበር። በእግር ምን ኃጢአት ተሰራ? ሔዋን ወደ ዕፀ በለስ ተረማምዳ ነበር። ክርስቶስ አምላካችን
ኃጢአት ለተሰራባቸው እግሮች ካሳ ሊከፍል ስለመጣ ክርስቶስ አምላካችን በችንካር እግሩ ተቸነከረ። ኃጢአት ለሰሩ እግሮች ዋጋ ተከፈለ፣ ካሳ ተከፈለ ማለት ነው። በእጆችም ኃጢአት ተሰርቷል፣ የምታውቁት ነው። እስኪ ንገሩኝ ምን ተሰራ? እስኪ በእጅ ሔዋን በእጆቿ ምን አደረገች? አቤት ዕፀ በለስን ምን አለች? ቆረጠች። ስለዚህ ዕፀ በለስ እሷ በእጇ ስትቆርጥ ሞት ደግሞ የእሷን እድሜ ቆረጠ። መቁረጥ የጋራ ሆነ ማለት ነው። እሷ እዚያው ልጅነቷን ክብሯን ዕፀ በለሱ ላይ አንጠልጥላ ወደዚህ ምድር መጣች። እሷ የዕፀ በለሱን ፍሬ ቆረጠች፣ ሞት ደግሞ የእሷን እድሜ ቆረጠ። ያው እድሜያችን ቆራጣው ሆኖ የቀረው ከዛ በኋላ ነው። ስለዚህ በእጅም ኃጢአት ተሰርቶ ነበር። በእጆች በሔዋን እጆች ለተሰራ ኃጢአት ክርስቶስ ካሳ ሲከፍል እጆቹን ተቸነከረ። በአፍ ኃጢአት ተሰርቶ ነበር። እንግዲህ ከህዋሳቶቻችን ሶስተኛው እሱ ነው። በአፍ፣ በአይን፣ በጆሮ እነዚህ ሁሉ ህዋሳቶቻችን ናቸው። ክርስቶስ አምላካችን የሚገርማችሁ አሁን ርዕሳችን ስላልሆነ በዝርዝር አልሄድም። ለምሳሌ ባጭሩ ልንገራችሁ። በጆሮው ክርስቶስ ተሰድቧል። ጆሮ ኃጢአት ሰርቶ ነበር። ክርስቶስ አምላካችን ተሰድቧል እኮ ታውቃላችሁ። የዮሴፍ ልጅ ተብሎ ተሰድቧል። አንተ ንጉስ ነህ፣ ንጉስ ከሆንክ እስኪ ንገስልንና እኔ እያሉ እየተዘባበቱ የሾህ አክሊል ደፍተውለታል። እየተዘባበቱ ምስጢሩ ሌላ ነው፣ እነሱ አያውቁም እንጂ መቼም ዘውዱን ታውቁታላችሁ። የምን ነበር ያልኳችሁ? የምን አክሊል ደፉለት? ምስጢሩ ሌላ ነው፣ እነሱ አያውቁም። እነሱ በቃ የሚያደማ የሚያቆስል በቃ የሚጠዘጥዝ እሾህ አደረግል ብለው ነው። እውነት ነው፣ ያደማል፣ ይጠዘጥዛል፣ ያማል። ግን ደግሞ ምስጢሩ ሌላ ነበር። የሚገርማችሁ ይሄ ኦሪት ዘፍጥረት ምዕራፍ 3 ላይ አዳምን አምላካችን እግዚአብሔር አዳም ኃጢአት ከሰራ ከበደለ እግዚአብሔርን ካሳዘነ በኋላ እሾህና አሜከላ ይብቀልብ ብሎት ነበር። እሾህና አሜከላ ምን ይበልብ? ታስታውሳላችሁ? ዘፍጥረት ምዕራፍ 3 ላይ አዳም ሲበድል ምድር አብራ ተረግማለች። አዲስ እሾህ አልበቀለም፣ ይውጋህ ያድማህ ማለት ነው። ግን ምን ማለት ነው? ዋናው ትርጉም ክርስቶስ አምላካችን እሾህና አሜከላ ይብቀልብህ ብሎ እሾህና አሜከላ ይብቀልብህ ብሎ የረገመውን አዳምን እርግማኑን እንዳነሳለት ሲያስረዳ፣ እርግማኑን እንደተወለት እንደሻረለት ሲያስረዳ፣ ክርስቶስ አምላካችን የእሾህ አክሊል ራሱ ላይ እንዲደፋ ፈቀደ። የእሾህ አክሊል ራሱ ላይ ደፋ። አይሁድ ይህን ምስጢር አያውቁም፣ ግን እሱ ባወቀ የእሾህ አክሊል እንዲያመጡ አደረጋቸው። ስለዚህ ክርስቶስ አምላካችን የጆሮ ካሳ ከፍሏል። ሔዋን በጆሮዋ በድላ ነበር። ምን አድርጋ? እስኪ ንገሩኝ። ታስታውሳላችሁ? ምን አድርጋ? ከዲያብሎስ ጋር ምን ብላ? አላወራችም እንዴ? ከዲያብሎስ ጋር ምን ብላለች? አውርታለች። የማይገባትን ክፉ ነገር ሰምታለች። በጆሮ መበደል እንደዚህ ነው። እና ቅዱስ ያሬድ እዝንኔ ይጹም እምሰሚ አህሱም፣ ጆሮም ክፉ ከመስማት ይጹም የሚለው እማንፈታው ጾም አለ። አሁን ለምሳሌ ፍስክ ነው አይደል? ይሄ ጊዜ ስጋ ይበላል አይበላም? ነገር ግን አይበላም። ነገር ይሄ ፍስክ ነው ይሄ ጾም ነው ብለን ሁሉ ይሄ ፍስክ የጾም ማንለው ክፉ ነገር ሐሜት በክርስቲያን ጆሮ ሊገባ የማይገባው ሊደመጥ የማይገባው ክፉ ነገር ግን ሁሉ ጊዜም 365 ቀን ጾመኛ ነው። ይሄ ጾም ወጣ ብለን የምንሽረው ክፉ ነገር ወደ ጆሮአችን እንዲገባ የምንፈቅድለት ምንም አይነት ክፉ ነገር የለም። እና ምናልባት ለሆዳችን የምንፈቅድለት ምግብ ይኖራል ጾም የለም ብለን፣ ለጆሮአችን ግን ሁሉ ጊዜም የምንከለክለው ጾመኛ የምናደርገው ነገር አለ። እና ቅዱስ ያሬድ ይሄ ረቡዕና ዓርብ ወይ ደግሞ በሰባቱ አጽዋማት ክፉ ነገር ሳንሰማ እነዚህ ሰባቱ አጽዋማት ሲያልቁ ደግሞ ከዚያ በኋላ እንደፈለክ በጆሮህ ላይ ተጫውተበት ያልሆነ ነገር ስማበት ማለት አይደለም። ለዘላለም ጾመኛ የሆነ ጆሮ ነው ያለን። ስለዚህ በጆሮም ኃጢአት ተሰርቶ ነበር። ለጆሮ ካሳ አምላካችን ክርስቶስ ከፈለ። ለጆሮ ካሳ ተሰደበ። የስድብ ድምፅ፣ የሽንገላ ድምፅ ሰማ። የስድብ ድምፅ አስተናጋ የዮሴፍ ልጅ እየተባለ ንጉሥ ነህ እንዴ እስኪ ከመስቀል ውረድና እንመንብህ የሚል የሽሙጥ የሽንገላ ድምፅ ሰማ። ይሄ ለጆሮ የተከፈለ ካሳ ነው። ለዓይንም የምታውቁት መከራ መስቀሉን አይቶበታል፣ ሞቱን አይቶበታል። መቼም ሰው ሞቱን አይፈራም፣ አሟሟቱንና መሞቻውን ሲያይ የበለጠ ያስፈራል። ስለዚህ ክርስቶስ አምላካችን ሔዋን የምትሞትበትን ዕፀ በለስ እያየች እንደቆረጠች ክርስቶስም የሚሰቀልበትን መከራ መስቀል ማየት አይደለም ተሸክሞታል። ስለዚህ ይሄ ለዓይን የተከፈለ ካሳ ነው። በአፏ እንዳልኳችሁ ደግሞ በአፍም መራራ ሐሞት ጠጥቷል። አልጠጣም እንዴ? ተጠማው ባለ ጊዜ አይሁድ ቀዝቃዛ ውሃ ሰጡት፣ ሚሪንዳ ሰጡት እንዴ?
ምን ሰጡት? እስኪ የምታስታውሱት የዝሆን ሐሞትና ከርቤ የተቀላቀለበት መጣጣ ወይም መራራ ነገር ነው የሰጡት። ስለዚህ ለነዚህ 5 ሕዋሳት ክርስቶስ አምላካችን ካሳ ከፈለ። ምን እያልኳችሁ ነው? እነዚህ 5 ሰነፎች በ5 ሕዋሳቶቻቸው ሲበድሉ ለኖሩ ሰዎች ምሳሌ ናቸው። 5 ሕዋሳቶቻቸው ምንም አይነት በጎ ነገር የማይሰሩ ሰዎች ምሳሌ ናቸው 5 ሰነፎች። 5 ልባሞች ደግሞ በ5 ሕዋሳት ሙሉ በጎ ስራ ሲሰሩ የኖሩ፣ በእግሮቻቸው ቤተክርስቲያን ሄደው ያስቀደሱ፣ ገዳማትን የተሳለሙ፣ በጆሮዎቻቸው ተአምራቱን፣ ገድላቱን፣ ወንጌልን ያደመጡ የሰሙ፣ ቅዳሴውን ያስቀደሱ፣ በአንደበታቸው መልካም ነገር የተናገሩ፣ ስመ እግዚአብሔር የጠሩ፣ በእጆቻቸው ከእግዚአብሔር ይቀበላሉ፣ ለሰው ይሰጣሉ፣ በዓይኖቻቸው መልካም ነገር ብቻ ያያሉ፣ ቃለ እግዚአብሔርን ይሰማሉ፣ ነገረ ቅዱሳንን ያነባሉ። ይሄ ሁሉ በጎ ነገር ሲሰሩ የኖሩ ሰዎች በ5 ልባሞች ተመስለዋል። እነዚህ 5 ሰነፎች ሙሽራው የተባለ ክርስቶስ ሲመጣ ምን ይገጥማቸዋል መሰላችሁ? ይመጣል አይደለም? ሲመጣ ሙሽራው መቼም መምጣቱ አይቀርም። አንድ ቀን ይመጣል። ሙሽራው መቼ እንደሚመጣ ነው አሁንም ማናውቀው። ዘመኑ ይታወቃል። ዘመኑ ዘመነ ዮሐንስ ይባላል። ወርሃ መጋቢት ይባላል። ዕለቱ ዕለተ እሁድ ነው እና ሰዓቱ መንፈቀ ሌሊት መሆኑ ይታወቃል። ግን ይሄ አንዳንዴ ጤግሮስ ደረቀ ጅራታም ኮከብ ታየ የሚል ትምህርት አትስሙ ክርስቲያኖች። ይሄ ዝም ብሎ የኤፍራጥስ ወንዝ የሆነ ወቅት ላይ ዝነኛ መነጋገሪያ ሆኖ ነበር። ይሄው አሁን የእናንተ ጆሮ የሆነ ልዩ ነገር መስማትና ማየት ይወዳል። ታውቃላችሁ አይደል? የሁላችንም እንደዛ ነው። ለምሳሌ መንገድ ላይ የሆነ ነገር ሰው ክብብ ብሎ እግዚኦ ሲል ብናይ አብዛኛው ሰው በጣም ፈሪ ካልሆነ ምን ተከስቶ ነው ብሎ ይሄዳል አይደል? በማየቱ እኮ ምንም አስተዋጽኦ አያደርግም፣ ግን ብሎ ማየት ይወዳል። ምንም ይሁን ምን ነገሩ የሆነ ጮት እንሰማ ችግሩን እንደማንፈታው እያወቅን መስኮት ከፍተን ምንድነው ብሎ እንደዚህ ነው አይደል? ብዙ ሰው የሆነ ነገር መስማት የሆነ ነገር ማየት ይወዳል። ሰው እንዲሁ ዝም ብሎ መፍትሄ ላይ ያመጣ ማለት ነው። ይሄ ጥሩ ልምድ አይደለም። ባጭሩ እኛ ነገር ወዳድነታችንን ያዩ ብልጦች ደግሞ የሆነ ነገር ኮሽ ባለ ቁጥር ዓለም ላይ አለቀልን ይላሉ። አዎ መጥፎ ነገሮች ለጌታችን ለኢየሱስ ክርስቶስ ምጽአት ምልክቶች ሊሆኑ ይችላሉ። ምልክት ታየ ማለት ግን ክርስቶስ መጣ ወይም ደግሞ እየመጣ ነው ፍሩ ማለት አይደለም። ይሄ የሆነ ወቅት ላይ አስታውሳለሁ በአሜሪካን ሀገር ማያ የሚባሉ ህዝቦች አሁን ወዴት እንደተበታተኑ አላውቅም። የነሱ አስታውሳለሁ ይሄ ባራክ ሁሴን ኦባማ ነበር ያኔ አይዟችሁ የዓለም ህዝቦች የአሜሪካውያን ተረጋጉ ብሎ መግለጫ ሁሉ ሲሰጥ ነበር። እና ምንድነው የሆነው? የሆኑ የእምነት ክፍሎች ዓለም ሊያልፍ ነው ብለው አወሩ። በጣም ብዙ ሰው ሰማይ ከምድር ሲጋጭ ላለማየት ራሱን አጠፋ። በእነሱ ስብከት ምክንያት ዝም ብሎ ሳንዱች ላለመሆን ራሱን በገመድ እየሰቀለ መርዝ እየጠጣ ራሱን የገደለ ብዙ ሰው አለ። ዜናውን አይታችሁ ከሆነ በመጨረሻ ዓለም ሊያልፍ ነው ባሉበት ሰዓት ዓለም ሳያልፍ ቀረ እና በኋላ የሃይማኖት መምህሮች ተይዘው ሲታሰሩ ያሉት ነገር ይገርመኛል። ለካ የቀን መቁጠሪያቸው ኤክስፓየርድ አድርጎ ነው። እና አሁን ይሄ 8000 ዘመን ሲያልቅ እኛ እንኳን ደርሰን ባናፈር በዚች ቤተክርስቲያን ያሉ ሰዎች እንዲያፍሩ የሚያደርግ ትምህርት አትስሙ። ቀጣይ ትውልድ እግዚአብሔር ፈቅዶለት የሚኖር ከሆነ የሚያፍር ነው የምናደርገው። ምን ማለት ነው? የሆኑ ምልክቶች ኮሽ ባሉ ቁጥር እንደዚህ ሊሆን ነው ብሎ ሰውን መበጥበጥ መረበሽ፣ ይሄ ምናልባት ለሚዲያ ትኩረት ካልሆነ በስተቀር ለመንፈሳዊ ጥቅም ምንም ጥቅም የለውም። ሰው ክርስቶስ እስኪመጣ ቀድሞ እንዲዘጋጅ መስበክ አንዱ ነገር ነው። ማስፈራራትና ምልክቶችን ሁሉ ከሆነ ሌላ ነገር ጋር እያቆራኙ ማደንዘዝ ግን በጣም ሌላ ደግሞ ችሎ ሌላ ነገር ነው። እያልኳቸው ያለው ነገር ግልጽ ነው። እኛ ክርስቶስ አምላካችን እንደሚመጣ እናምናለን። መቼ እንደሚመጣ እናቅም። ተዘጋጅተን ዘይታችንን ከማሰሯችን ጋር ይዘን እንጠብቀዋለን።